ሰላም ጤና ይስጥልኝ። ሰሞኑን የልዑል ዓለማየሁን የህይወት ታሪክ መሰረት ያደረገ ልቦለድ ጥቂት ፈጠራ የተጨመረበት መጣጥፍ የሆነ ጊዜ የጻፍኩትን እያቀረብኩላችሁ ነበር። ታዲያ ባለፈው ጥቁር ልታገቢ ነው? አዎ፣ ምን ችግር አለው? ቤተሰቦችስ ይፈቅዱልሻል? እውነት ለመናገር ኤሪካ በምድር ላይ ወንድ ሁሉ ጠፍቶ ቆሜ ብቀር ጥቁር በዚያ ላይ በሽተኛ ልጅስ አላገባም ብላ ነበር ያቆም። ከዚህ ቀጥላለው። ዩቲዩብን ሰብስክራይብ፣ ላይክ እና ሼር አድርጉ። ፍቅር እውር ነው ሲባል አልሰማሽም? ፍቅር ረቂቅ እንጂ እውር እንኳ አይመስለኝም። በይ አሁን የጥናት ፕሮግራም አለ ልሂድ አለችና ጄኒፈርን ምንቅር እያለች ወጣች። ዓለማየሁ ሁለቱንም አይወዳቸውም። ምግብ ሲሰጡት መርዘውት ይሆናል የሚል ጥርጣሬ ድንገት አእምሮ ውስጥ ውልብ ይልበትና ሀቢታይቱ ይዘጋል። ነጮች ለሱ ቀና አመለካከት ያላቸው አይመስሉትም። ስቃይና ህመሙ ከቀን ወደ ቀን በመሻሻል ፈንታ እየባሰበት መጣ። ኤሪካ ራሷን ለማሳመር የማታደርገው ጥረት የለም። እንግሊዝ በበረዶ ችንፍር እየተመታች ነው። የትኛውም አይነት ልብስ ቢለብስም ብርዱና ቅዝቃዜውን ሊቋቋሙ አልችላለ። ብርዱ ያንቀጠቅጠው ጀመር። ኤሪካ መጣችና አቀፈችው። ቢጠላትም ሙቀቷ ግን ትንሽም ቢሆን ቅዝቃዜን ያስወግድለት ጀመር። ወደ ሰውነቷ በኃይለኛው አስጠግታ አቀፈችው። መላ ሰውነቷ በስሜት ራደ። ፍቶት ክፉኛ አንገላታት። ዓለማየሁ እያደረገች ያለው ነገር ግራ ገባው። እሱ ቅዝቃዜው ሲያንዘፈዝፈው፣ እሷ ደግሞ ስሜት ያርበተብታታል። ቆይ ጥቁር ባሪያ በምን መልኩ ስሜቴን ባስረዳው ይገባው ይሆን? እኚህ ጥቁሮች ፍቅር አይገባቸውም እንዴ? በቃ ሁሉ ነገራቸው ጨለማ ነው አለች ኤሪካ። አንዳች ፍቅር ስሜት ፊቷ ላይ ማንበብ ሳትችል ስትቀር ጊዜ በብስጭት ግን ምንም እንኳ ጥቁር ቢሆኑም መልኩ ያምራል። እነዚህ አበሾች እንደ ሌሎቹ ጥቁሮች አይደሉም፣ መልከ ቀና ናቸው። ይቺ አሮጊት ቪክቶሪያ ደግሞ እንዴት ነው የሚሰራት? በስተርጅና ፍቅር ያዛት እንዴ? ኤሪካ በባህሪዋ የራሷ አልመስላት አለ። ዓለማየሁ በበኩሉ የበለጠ ስትቀርበውና ስትንከባከበው የበለጠ እየፈራትና እየተጠራጠራት ሰላሙን ያጣል። ዓለማየሁ ሳምባውን ሊሻለው አልቻለም። ህመሙ ሲጠናበት ወደ ሆስፒታል ቢወስዱትም መድኃኒቶቹ ግን ይገሉኛል እያለ ስለሚሰጋ ለመውሰድ ሐኪሞችን አስቸገራቸው። በኃይል መርፌ ከወጉት በኋላ ጥቂትም ቢሆን ከበሽታው እያገገመ መጣ። ኤሪካ ምንም እንኳን ለጥቁሮች ጥላቻ ቢኖራትም የዓለማየሁ ፍቅር ግን እንደ ቋያ እሳት በመላ ሰውነቷ እየተሰራጨ ዘመድ የሌለው እብድ አስመስሏታል። ዓለማየሁ ዕድሜው 17 ዓመት ቢደርስም ሰውነቱ ግን እንደ ዕድሜው አላደገም። ቁመቱ ብቻ እየረዘመ ይሄዳል። የሰው ልጅ ትብቱ የተቀበረበት ቀየው ያሳደገው ማህበረሰብ ወንዙ፣ ሸንተረሩና አየሩ ምንጊዜም በደማቅ ቀለም ከሊናው ተጽፎ ከዚያ ከሚወደው ማህበረሰብ መለየትን አይፈልግም። ሰው ቀየውን፣ አገሩን፣ ዘውጉን ይወዳል። ጠረኑ ከአየሩ ጋር፣ ደሙ ካፈሩ ስለተዋሃደ ከምንና ከምንም በላይ አገሩን ይወዳል። ማን እንደ አገር? ዓለማየሁም የአገሩና የቤተሰቡ ናፍቆትና ትዝታ የስቃዩን ጥግ ከፍታ ወደ ላይ ያመጥቀዋል። ሁሌ ድብርት፣ ብቸኝነት፣ ተስፋ መቁረጥና አርምሞ ጓደኞቹ ናቸው። ከአድማሱ ባሻገር ወንዙና ውቅያኖስን አቋርጦ ሐሳቡ በአየር እየቀዘፈ ልቦናው በቀስተ ደመናው እየተመራ በሐሳብ ማዕበል ወደ አቢሲኒያ ምድር ወደ አባቱ አገር ኢትዮጵያ ሁሌ ይበራል። በዛች ታላቅ የጀግኖች ፈልጥ አገር የአቢሲኒያ ንጉሥ መሆንን ይመኛል። በሐሳቡ የኢትዮጵያ አንድነትና ውህደትን አድርጎ እንደ ታላቁ ብሪታንያ አስፈሪና ጠንካራ አገር ገንብቶ በጥበብና በኢንዱስትሪ የበለጸገች አገርን ማድረግን ያልማል። ኤሪካ ዛሬ ሁለመናዋ አዲስ ሆኗል። አዲስ ሱሪ፣ አዲስ ሐብል፣ አዲስ ጫማዎች፣ ብቻ አዲስ በአዲስ ሆናለች። 18ኛ የልደት በዓሏን እያከበረች ነው። ዓለማየሁ መልካም ልደት ማለትና ስጦታ ነገር ሊሰጣት ይገባ ነበረ። አሌክስ ዛሬ እኮ ልደቴ ነው፣ ምን ነው ሃፒ በርዝዴይ አይባልም እንዴ? ቆይ እናንተ አበሾች እንደዚህ አይነት ነገር አታርፉም? ምን ነገር ማለቴ ልደት ምናምን? ኤሪካ እኔ ምን ይደረግ ምን አይደረግ ገና ሳላውቀው ነው ወደዚህ የመጣሁት። አሁን የሀገሬ ወግ ባህል ጠፍቶብኛል። ቋንቋቸውን ረስቸዋለሁ። ባዶ ሆኛለሁ።
ኤሪካ ብቻ ሰሞኑን ንግስቷ ስለ አቢሲኒያ የሚያወሳ እንዲሁም ስለ አባቴ ታሪክ የተጻፈ መጽሐፍ እያነበብኩ እየተረጎምኩና እየተቆጨሁ ነው። ቆይ ምን ያስቆጫል? አባቴን አላውቀውም ኤሪካ። አባቴ የጀግኖች ጀግና፣ የአቢሲኒያ ምድር እስካሁን ካፈረቻቸው ጀግኖች ሁሉ የቀደመውን ስፍራ የሚይዝ ታላቅ ሰው እንደነበረ መጽሐፉ ያወራል አለና ቀና ብሎ አያት። አይኑ ውስጥ የአባቱ ናፍቆት፣ የሀገሩ ቁጭት በግልጽ ይነበባል። አይኑን ስታየው አንዳች ስሜት መላ አካሏን ነዘረው። አይኗን ከአይኑ ሳትነቅል ለብዙ ሰዓት ተመለከተችው። የሆነ ነገሩ እንደ ማግኔት ይስባል። ሲያወራ ሙዚቃዊ ቃና ያለውና ረጋ ያለ ነው። አንዳንዴ የጀመረውን አረፍተ ነገር ሳይጨርስ በዚያው በሐሳብ ጭልጥ ይላል። ድንገት ፓስታ ነገር በሳህን ይዛ ጄኒፈር ከተፋለች። ኤሪካና ጄኒፈር ከሰሞኑ ሆድና ጀርባ ሆነዋል። ጄኒፈር ባለማየሁ ያላት ንቀትና ጥላቻ በጣም ያበሳጫታል። ሁሌም ስለ አለማየሁ አስጠሊታነት ማውራት ነፍሷን ያስደስታታል። የአለማየሁን መጥፎ ጎን በመጎርጎር ማውራት ትወዳለች። ይህ ድርጊቷ ኤሪካን ክፉኛ ያስቆጣታል። አለማየሁ ከህመሙ ምንም ያህል ባያገግም በሐኪሞች ጥረትና በሚያነባቸው መጽሐፍ ትንሽም ቢሆን ሰላም ያገኘ ይመስላል። ቆይ ኤሪካ፣ ስናድግ ትልቅ ሰዎች ስንሆን ወደ አቢሲኒያ አትወስጂኝም? ከዚያ ታላቋና ረጅሙን የወንዞች ሁሉ ንጉሥ አባይን እንጎበኛለን። ከዚያ ድንቅና ከአንድ አለት የተፈለፈሉትን የላሊበላ ውቅር አብያተ ክርስቲያኖች እንጎበኛለን። ኢትዮጵያ የጀግኖች ሀገር መሆኗን ብዙ ታሪክ እንዳላትና የሰው ልጅ መገኛ እንደነበረች ይኸው አንብቤ። የሰው ልጅ መገኛም እንደነበረች ሁሉ ከዚህ ተጽፏል። ኤሪካ መጽሐፉን ለማንበብ ጓጓች። ስለ ሀገሩ ታሪክ ባነብላት ይወደኝ ይሆን ስትል አሰበች። ቆይ ብሰማው ሲቀየመኝ ይሆን? ኤሪካ በዚህ በሀበሻው ልዑል ፍቅር በኃይለኛው ተነድፋለች። ዓለም ላይ ካሉና ተወዳዳሪ ከሌላቸው ወንዶች ሁሉ የበላይ የሆነና የፍቅር ጥሟን ማርካት የሚችል ብቸኛው ሰው አለማየሁ መሆኑን ደግማና ደጋግማ ታስባለች። ሲከፋ ይከፋታል፣ ሲያለቅስ ታለቅሳለች፣ ሲተክዝ አብራ ትተክዛለች፣ ሲደሰት ትደሰታለች። መጽሐፉን ለማንበብ ትሞክርም ፍቅሩ ጣልቃ እየገባ ሐሳቧ እየተሰረቀ ትኩረቷን አሰባስቦ ማንበብ ተሳናት። ቆይ አለማየሁ ትወደኛለህ? ምን ማለት ነው? መውደድ ምንድን ነው? ትወደኛለህ ማለትሽስ ምን ማለት ነው? እኔ መውደድን ከየት ተማርኩት? እኔ ማፍቀርን በተግባር ማን አሳየኝ? አየሽ ኤሪካ፣ እኔ የታላቁ ታላቅ ንጉሥ ልጅ ስሆን በሰዎች ክፋትና መቀኘት እነሆ የታላላቅ ስቃዮች መከማቻ፣ የሐዘንና የጥላቻ ማህደር ሆኛለሁ። አባቴ ሀገሩን ወደደ ወይስ ጠላ? እኔ እንጃ። ብቻ ሀገሩን ከወደደ እንደዛ ማድረግ አልነበረበትም። ሀገሩ አባቴ የምትወደው ይመስለኛል። መቼም ሕፃንን ልጅ የእናቱን ጡት አይጠላም አይደለም? አቢሲኒያም አባቴ ጡቷ ነበር። መድኃኒቷ ከድህነት አረንቋ ፈንቅሎ የሚያወጣት ማር በውስጡ ያዘለ ግን ሞተበት። ጠላት አይባልም። ባይጠላት መሞት ነበረበት አልነበረበትም? በዚያ ጥበቡና ጀግንነቱ ቆሞ ማሰብ ነበረበት፣ መፍጠን አልነበረበትም። ብቻ ያው ሆነ። ብቻ ጥላቻን ፍቅርን አላውቀውም። አልገባኝም ውድ አሌክስ። ከዚህ መጽሐፍ ላይ ለአባቴ ውድቀት ነጮች ዘመዶችሽ ብቻ አይደሉም፣ ወንድሞቹ፣ እናቱና የኢትዮጵያ ልጆችና ዮሐንስን ዋነኞቹ ናቸው። እስኪ እግዚአብሔር ያሳይሽ። ተባብረውና ተመካክረው ሀገራቸውን ማሰልጠን ሲገባ ለስልጣን ተገዝተውና ተሸንፈው ታላቁ ፍቅርን አፍር ትቢያ ላይ ጥለው ሀገራቸውንም ራሳቸውንም ጎዱ። በእርግጥ አያቶቼ ታላላቅ ሰዎችን ሰርተዋል። ሀገራችን ኢትዮጵያ ቀደም ስልጣኔ ካላቸው የአውሮፓ፣ ግሪክ፣ ስፓርታና ግብፅ ተርታ የሚያስመድቧት የስልጣኔ ውጤቶች አሏት። እነዚህ ነገሮች ቢያኮሩኝም ለስልጣን ሲሉ እርስ በርስ መጎዳዳታቸው ግን፣ ለስልጣን ሲሉ ጅምላ ጠራሽ ጦርነት ማድረጋቸው ግን በጣም ያስከፈኛል። ያን ሳተና ትንታግ አንበሳውን አባቴን፣ ያን የአንበሳ ትንፋሽ አባቴን ነጠቁኝ። በሐሳብ ወደ ኋላ ተመለሰና እንባዎቹ እንደ ጅረት በጉንጮቹ ይፈሱ ጀመር። ኤሪካ ደነገጠች። እንዴ አሌክስ፣ ምን እየሆንክ ነው? እንባ ጥሩ አይደለም፣ መከፋት ደግሞ ደግ አይደለም። ሁሉም ለበጎ ነው። ሕይወት ግን ለሁሉ እንጂ ለሁሉ አንድ አይደለችም አይደለም። በአንዳንዶች ላይ የከፋ ጭካኔ ነው የምታሳያቸው። ቢሆንም ግን አለምዬ ፈተናውን መቋቋም አለብህ። ደግሞ ንግስቷን ያህል እናት አለች አይደለም እንዴ? እንስፍስፍ እያለች እኮ ጸጉሩን፣ ግንባሩን፣ መላ ሰውነቱን በሰመመን ታሻሸው ጀመርኩ። አለማየሁ ዝብርቅርቅ ያለ ዓለም ውስጥ ገባ። ሀገሩ ናፍቆቱን አለውን አዞረው።
ነፋሻማው አየር፣ የአበቦቹ ሽታ አፍንጫውን ሲያውዱት፣ ችምችም ያሉ ቁጥቋጦች፣ ወጣ ገባው መልክዓ ምድር፣ ፏፏቴው፣ የአገሬው ለዛ፣ ይህ ሁሉ በሐሳቡ እየመጡ በናፍቆት ሰላሙን እንዲያጣ አደረጉት። ጄኒፈር እና ኤሪካ የሼክስፒር ኦቴልን እያነበቡ ነው። ታሪኩ መስጧቸዋል። እንግሊዝ ለወትሮው ሙቀቷ ኗሪውን ሲያማር ቢብስባትም ከሰሞኑ ደግሞ በበረዶና ለሰው በማይስማማ ንፋስ እየተናወጠች ነው። ኤሪካዬ አሁን ሳስበው አለማየሁ ጥሩ ልጅ ነው። እንደ ኩዮቹ ቼዝ አይጫወት፣ ወይ የሴት ጓደኛ የለው፣ ወይ ሽርሽር መውጣት አያስደስተው። እናም ኤሪካዬ ከዚህ በኋላ ጥሩ እህት ልሆነው እያሰብኩ ነው አለች ጄኒፈር ቁንጥንጥ እያለች ስስ ቡኒ ጸጉሯን በእጆቿ እየነካካች የምትጫወት እየመሰለች። ኤሪካ ታየው አላማራትም። ከሰሞኑ ያየችባት ያለው የጸባይ ለውጥ ደግሞ በጣም አሳስቧታል። ጄኒፈር ነጭ ቆዳዋ ከምንጊዜውም በላይ ጥርት ብሏል። ወገቧ ከመቅጠኑ የተነሳ ስትራመድ የሚቀጭ ይመስላል። መቀመጫዋ ትልቅና ቅርጽ ያለው ሆኖ መጠነኛ ቁመቷ ከውፍረቷ ጋር ተስተካክሎ የተሰራ ነው። አለባበሷ፣ አነጋገሯ፣ አተያየዋ፣ ቁንጅናዋ ኤሪካን በጣም አበሳጫት። ይህ ሁሉ መሽቀርቀር አለማየሁን ከኔ ለመመንተፍ ነው አይደለም? ቅናት ሸንቆጥ አደረጋት። አለማየሁ የሌት ፍቅር አይገባው። አለማየሁ የሴት ፍቅር አይገባው። እሱ የእሷ ስሜት ምንም አይደል። ራሱን ከሚያስታምበት ወጥቶ የእሷን ፍቅር ለማስታመም አንዳች ስሜት የለውም። አሌክስ ቆይ ለምን ወደ ለንደን እጽዋት ማዕከል ሄደን አንሸራሸርም? ከዚያ ፓርክ አለ፣ በውስጡ ደግሞ የተለያዩ እንስሳት አሉ። በዛ ተደስተን እንመለሳለን። ለወደፊቱ ተመራማሪ በተለይም የእጽዋት ሳይንቲስት መሆን ስለምፈልግ ወደዚያ ብንሄድስ? አይ ኤሪካ፣ አሁን ድካም እያለኝ ነው። ያልበኛል፣ ምግብም አይበላኝም። ልጅ እያለው እንጀራ በጣም እወድ ነበረ። እዚህ እንጀራ የለም። እርጎ ወተቱ እንደኛ ሀገር አይጥምም። እዚህ ጠጅ ጠላ የለም። ማሩ እንደኛ ሀገር አይጣፍጥም። የኔና የአባቴ ሀገር የዶሮ ወጡ ሽሮው ጣት ያስቆረጥማል። እንደ እንኮይ ዶቅሞ እሾህና ሌሎች የዱር ፍሬዎች በናፍቆት እጅ የት ያገኛቸዋለሁ? በጥር ወር የማሽላው እሸት፣ የሽምብራው ጥርጥር፣ ኧረ ስንቱ። ኤሪካ በእውነት የኛ ሀገር እኮ ምድረ ገነት ነች። እኔ ቪክቶሪያን እንዴት ልወዳት እችላለሁ? እሷ ትወደኛለች፣ ትንከባከባኛለች። ግን ምን ዋጋ አለው? ጎድታኛለች፣ ልቤ ተሰብሯል። እሷ ለአባቴ ሞት ተጠያቂ ናት። ነገሩ ጉልበተኛን ማን ይጠይቀዋል? በማን አለኝነት እንግሊዝ አንድን ቤተሰብ ደቆሰች፣ አፈደም ያበላች፣ አቢሲናን አበሳቆለች። ታዲያ ከዚህ በኋላ የኢትዮጵያ ቁስል በመቼ ይሽራል? ለዚች ገናና ሀገር የቀድሞ ክብሯን የሚመልሰው ቁርጥ ልጇን ቀማቻት። ጨካኝ ናቸው። ኤሪካ ፍቅሯን ማስታመሟን እንጂ የሚናገረው ምን እንደሆነ አይገባትም። የሀገሩን ናፍቆት ወደ ባሻ እንዳደረገው የት ትረዳታለች? ኤሪካ ቆይ ከዚህ ልጅ ጋር እንደዚህ መሟዘዝ አይበቃም? አለች ጄኒፈር ኤሪካ ይትደብሯት በሚል አተያይ ያየቻት። አንቺ ስለ ፍቅር ጭንቅላትሽ ላይ ትምህርት ቤት ተሰልተው ቢያስተምሩሽ የሚገባሽ አይመስለኝም። ይልቅ ኤሪካ ጆንን ብትረጂው መልካም ይመስለኛል። ጆን መልካም ወጣት ነው። በጂምናዚየምና በሌሎች ስፖርቶች የተገነባው ሰውነቱ ከነጭ ጥርት ያለው ቆዳው ጋር ተዋህዷል። ፊቱ ላይ ብቅ ያለው ጸጉሩ ገና አፍላ የወጣትነት ዘመኑ ይናገራሉ። ቀልቃላ ነው፣ ቀዥቃዣ፣ ከሰው ጋር የመግባባት ፍጥነቱ ግሩም ነው። ከሰሞኑ ጭጋጋማ ቅዝቃዜው አየሩ በፀሐይ ጸዳል ፍንትው ብሏል። ነፋሻማው አየር ዛፎችን ሲያንቀሳቅሳቸው የሚመጣው ድምፅ እንደ ለስላሳ ሙዚቃ መንፈስን ያድሳል። ጆን ነጭ ቲሸርትና ጂንስ ሱሪ ከቡኒ የቆዳ ጫማ ጋር ለብሷል። ከምን ጊዜውም በፊት ተውቧል። ኤሪካ ብታየውም ያለችውን መስሏት ሃይ ልጅቷ ታዲያስ አላት ባስገምጋሚ ድምፁ። ሴታውል አለች ለራሷ በማይሰማ ድምፅ። ኤሪካ የለበሰችው ቁምጣ ጭኗን አጋልጦታል። ተረከዘ ሎሚ የሰውነት ቅርጽ ልክ ሰው አጋኖ የሰራው ስዕል እንጂ ስጋ ለባሽ ፍጡር አልመስለው አለች። ውስጡ በፍቅር ነደደም። በውል የማያውቀው ስሜት መላ ሰውነቱን እንደ ኤሌክትሪክ ነሰረው። ከመቼ ጀምሮ እንደዚህ እንደተሰማው ለማሰብ ሞከረ። ኤሪካና ጆን አንድ ክፍል አንድ ወንበር ላይ የሚቀመጡት
ኤሪካ አትወደውም። እሱ ግን ቀስ በቀስ ፍቅሯ በልቡ ተተክሎ ስር ሰዶ አሁን ከቁጥጥር ውጭ ሆኖለታል። ቆይ ኤሪካ፣ ፊትሽ ልክ አይደለም፣ ይቅርታ አለችውን። ምንም ዝም ብሎ አያት። ውስጡን ደስ አለው፣ ግን ፈራ። አንዳች ፍርሃት ውስጡን ጠቅ አደረገው። ዛሬ ደግሞ አምሮብሻል። አመሰግናለሁ። ትላንት የቤት ሥራ ተሰጣችሁ፣ ክፍል አልገባሁም ነበር አለና ቦዘዝ አድርጎ አያት። አዎ የቤት ሥራ አለ፣ ግን አንተ ለምን ትምህርት ቤት አልሄድክም? ፕሮግራም ነበረኝ። ጆን ሁኔታ ሁሉ አላምረኝ ብሎኛል። አለማየሁ መጽሐፍ እያነበበ ነው። ኢትዮጵያና የቴዎድሮስ ተጋድሎ ይሰኛል። ይቺ ሀገር ኃያል ንጉሥ ያስፈልጋታል፣ ቀዶ የሚጠግናት። ለዚህ ደግሞ ጊዜ የመረጠኝ እኔን ነው። ታላቅ ሀገር፣ ገናናና በሀብት የከበረች በኢንዱስትሪ የበለጸገች አለ ካሳ። ካሳ ድህነትን አምሮ ይጠላል። እናቷ ትጠገብ፣ ጸባዩ መልካም፣ ኩሩና የደንብ ገንቦ መልከኛ በመሆኗ ሲያዩዋት ውለው ሲያዩዋት ቢያድሩ አትሰለችም። ለዚህም ነው ስምን መልአክ ያወጣው እንዲሉ አትጠገብ ያሏት። እንዲያውም ስሟን አሳጥረውትን እንጂ ፀሐይ ወጣ እስክትገባ አትጠገብ የዓይኔ አበባ ነበረ የቀደመ ስሟ። ታታ ዛሬ ደግሞ ምን ሆነሻል? ሳይሽ የተከፈሽ ይመስላል። አይ ካሳ፣ ድህነት በጣም ያስከፋል ልጄ። ኮሶ አልተሸጠም፣ እራት መባባላበት ፍራንክ የለም። ካሳ አዛዘነችው። ቆይ ታትዬ፣ አሁን ትልቅ ሰውን ሀብታም አደርግሻለሁ። ካሳ ከዚህ በችግር አብሬ ከማሰቃይ ለምን ካጎት ጋር ሄደ? ከሷ አትኖርም? አንዳንድ ስራም አይጠፋም፣ ትረዳዋለህ። አይ ታትዬ ካልሽ መልካም፣ ግን ከአንቺ ጋር አብሬ ብቸገር አይከፈኝም። ካሳ ወደ ቸንከር ተክለ ሃይማኖት ገዳም ሂዶ ከኤንታ ጋር ቃለ እግዚአብሔር በሚገባ ተማረ። በትምህርቱ ፈጣን ነው፣ ቀለም ይገባዋል። ትምህርቱን ካጠናቀቀ በኋላ ካጎቱ ጋር መኖር ጀመረ። ካሳ ትግል፣ ገና፣ ገበጣ በመሳሰሉት ባህላዊ ጨዋታዎች የሚያሸንፈው አንዳች ልጅ የለም። ሕፃናቱ በአስደናቂ ስልቱና ጉልበቱ ይቀኑበት ነበር። ሁሉም የተለያዩ የጻድቃን ገድሎችን፣ መጽሐፍት ቅዱስንና ፍካረ ኢየሱስን ማንበብ አያስታጉልም። ስለ አንባቢና ያነበበውን ወደ ተግባር የመቀየር ፍላጎት ያለው ልጅ ነው። ካሳ አደን ሂዶ ከተኮሰ አይስትም። በዚህም ምክንያት አጎቱ ሳይቀር ይመቀኛው ጀመር። ሕፃናቱም ከእሱ ጋር እያወዳደሩ ስለሚያበሽቁት አይቀርቡትም ነበር። ይህም በደንብ በኩል ብስጩና ህልህኛ ሊያደርገው፣ በሌላ በኩል ደግሞ አንዳች ኃይል እግዚአብሔር እንደሰጠው መግፋቱን ለበጎ እንደሆነ ያስብ ጀመር። እየጎረመሰ ሲሄድ የበለጠ ነውጠኛ፣ ማንም የሚደቁስ ኃይለኛ እየሆነ መጣ። መጠነኛ ቁመቱ እንደፈለገ እንዲወረወር የረዳው ይመስላል። ትንሽ ደፍረስ ያሉት አይኖቹ ቢቆጣ አንበሳ አስመስለዋል። ሰዎቹ ከፊቱ ይርቁታል። ቀጥ ብሎ የወጣው አፍንጫው ችምችም ካለ ፀጉሩ ጋር ሲያዩት አስፈሪ ግርማ ሞገስን አላብሶታል። ካጎቱ ጋር መስማማት የተሳነው ካሳ ወደ ጎጃም ለጎጃሙ ንጉሥ በአሽከርነት እያገለገለ ቢሄድም ከንጉሱም ጋር ስላልተስማማ ለመሸፈት ተገደደም። አለማየሁ የአባቱን ታሪክ አንዳንዴ በመሳቅ አንዳንዴ በማልቀስ አንዳንዴ ደግሞ በተመስጦና በመገረም ያነበዋል። ግን የሚያነብበት አቅም አጣ። ከሰሞኑ ደግሞ ህመሙ ተቀስቅሶበታል። የሳምባ ምች ክፉኛ እያሰቃየው ነው። ታሪኩ ስለጣመው እንደምንም እልፍ እያለ ማንበብ ጀመረ። ትምህርት ቤት አልሄደም። ኤሪካም የለችም። ቪክቶሪያም በስራ ተጠምዳለች። ከሶፋ ወንበር ላይ ቁጭ ብሎ ጣሪያውን አየ። የቤቱ ጽዳት፣ የህንፃው ጥበብ፣ ትጋታቸው ከአባቱ ሀገር አቢሲኒያ ጋር አወዳደረና ተቆጨም። እግዚአብሔር ከኔ ጋር ነው። በመሳፍንትና በባለ አባቶች ተመዝብራና ተዋርዳ የምትገኘውን ሀገሬን የቀድሞ ክብሯንና ዝናዋን ለመመለስ የሞት ሽረት ትግል ማድረግ አለብኝ አለ ካሳ። ከዚያ ጠመንጃና መድፍ የሚመረትበት ፋብሪካ ማቋቋም፣ መርከብና ጀልባ የሚሰሩ ባለሙያዎችን ከፈረንጅ ሀገር ማስመጣት፣ ገበሬውን አፈር ገፊ ብረት የሚሰራውን ባለሙያ ቀጥቃጭ፣ ሸክላ ሰሪውን ቡዳ እያሉ ስንፍናን የሚያበረት ሰዎችን ማሰርና መግደል፣ ከተማ መከተም፣ ፋኖ ሌባ ቀማኛና መሳሪያና መግደል ሌላው ትልቁ ፈተና እነዚህን ወግ አጥባቂ ንጉሶች ዳንዴና ለመጨረሻ ማስወገድ ነው። ሌላው ኢትዮጵያን አንድ ማድረግ ትልቁ ፈተና ነው። ግን በፈጣሪ ቸርነትና ተራዳይነት ሁሉም እውን ይሆናል አለ። ይህ ትልቅ ህልሙ ለአለማየሁ ብርታት ሆነው ህመሙን ችሎ የበለጠ ቢያነብ ደስ ባለው። ግን ድንገት ኤሪካ ከተፋለች። አሌክስ አለ ተሽሏል ጠየቀችው። ምንም ግን አልተወኝም። ኤሪካ ግን ፈጣሪ የጨከነብኝ እኔ ምን በድየው ነው?
አይዞህ ትድናለህ። አጋጣሚ በባክቴሪያ አማካኝነት ምግብ ስለማትበላ አመመህ እንጂ ፈጣሪ ጨክኖብህ እኮ አይደለም። ታዲያ እንዴት እኔ ብቻ እታመማለሁ? ጥቁር ስለሆንኩ ነው? አሌክስ እንደሱ አትበል። ከዚህ መጽሐፍ ላይ አባትህ መቶ ቱርክን ከኢየሩሳሌም የማስወጣት ህልም እንዳለው ያወራል። ታዲያ አንተ ደግሞ አባትህ ጀግና መሆን አለብህ፣ እንደ አባትህ ጀግና መሆን አለብህ። የአንበሳ ልጅ አንበሳ ነው መሆን ያለበት። ኤሪካ ንግስቷን ሰሞኑን አይቻት አላውቅም። የት ሄደች? ስራ በዝቶባት ነው አሌክስዬ። ጆን ሁሉ ነገር አስጠልቶታል። ኤሪካ ፊት ነስተዋለች። ከሰሞኑ ቢጽፍላትም መልስ ግን አልጻፈችለትም። ቶሎ ይበሳጫል። ሁሉ ነገር አስጠልቶታል። ዛሬ ከጓደኞቹ ከጀስቲን ጋር አንዳቸው ኤሪካ ናት። ቆይ ለምን አታዋትም? ምችል አይመስለኝም። አሳሳቋ ልብ ይሰርቃል። ደግሞ ራሷን የንጉሥ ቤተሰብ በማድረግ ለእኔ ለደው ያላት ንቀት እልኸኛ አድርጎኛል አለ በጥልቀት አየሩን ወደ ሳምባው እየሳበ። ፍቅር ስሜት ነው። በዚያ ላይ ሁለታችሁ ልብ ጥምረት ከሌለበት ዝም ብሎ ቅዠት ነው። አንተ እርሳት ባከህ። ጆን ቀይ ፊቱ የበለጠ ቲማቲም መሰለም። መናደዱ በግልጽ ፊቱ ላይ ይነበብ ጀመር። የወዳጄ የንጉሥ ቴዎድሮስ ልጅ አለማየሁ ሆይ ሰላም ለአንተ ይሁን። እንዴት ነህ ልጄ? አለች ንግሥት ቪክቶሪያ አለማየሁን ጉንጩን እየሳመች። አለማየሁ ከሰሞኑ የጤንነት ስሜት ተሰምቶታል። ሳሉ ብርድ ብሎለታል። ንግሥቷ በብዙ አገራዊ ጉዳዮች ላይ በመጠመዷ እንክብካቤና ትኩረት ብትነፍገውም በሐሳብ ግን ሁሌም ጉዳዩ አድርገዋለች። አንጀቷ ይንሰፈሰፍለታል። ባይተዋርነቱ፣ ጨዋነቱ፣ ዝምታው አንጀቷን ያላውሰዋል። በዝምታው ውስጥ የሚነበበው የአገሩ የቀየው ናፍቆት ውስጧን ይረብሸዋል። ድንገት የአባቱን ደብዳቤ አስታወሰች። ወዳጄ ቪክቶሪያ ሆይ እግዚአብሔር ከሰጠኝ ክርስቲያን እህቴ እርስዎ አንዷ ኖት። እኔ የደሃ ሀገር ንጉሥ መባል አልፈልግም። መድኃኔዓለም የታላቋ አቢሲኒያ ንጉሥ ያደረገኝ የቀደመ ክብሯንና ልዕልና ኃያሏን ለመመለስ ነው። ከጎኔ ሆነው በቴክኖሎጂ ተባበሩኝ ዘንድ በልዑል እግዚአብሔር ስም በትሕትና ጠይቃለሁ። እግዚአብሔር ከእርሶ ጋር ይሁን። ንጉሠ ነገሥት ዘአቢሲኒያ ቴዎድሮስ። እምባዋ በዓይኗ ሸፈፍ አለ። ዛሬ ያ ታላቅ መስባም ንጉሥ በሕይወት የለም። የአብራኩ ክፋይ ልዑሉ ግን በፍቅርና በአገር ናፍቆት በመደቆስ ከፊቷ ቁጭ ብሏል። የዓለማየሁ ጉዳይ የእግር እሳት ሆነባት። ዓይኖቿን ወደ ወዲያ ሲያንከባላቸው አንዳች ነገር ዓይኑ ላይ ይነበባል። ዓለማየሁም ፍጹም የእናትነት ፍቅር ጸጉሩን ትዳብሰዋለች። ንግሥቷ በሐሳብ ምስጥ ያለች ይመስላል። ድንገት ኤሪካ ከተፋለች። ጥቂት ተሽኮረመመችና ሰላምታ ሰጠቻቸው። አሁን ዓለማየሁ ባይወዳትም ከፊቱ ሲያጣት ቅር ይለዋል። ስለመጣች ደስ አለው። ድምጿ ደስ የሚል ቅላጼ እየተላበሰ መጣ። አንዳች ሙዚቃዊ ቃና አለው። ዓለማየሁን ለሩቅ ተመኝተው አዳሟን ልታደርገው፣ በሰውነቷ ውስጥ ልታሰርገው፣ ሕያዋንነቷን ልትሰጠው፣ በፍቅር ማዕከል ልታሰጥመው ከዚህ አፍላ ወጣትነት ዕድሜ ጋር ተደምሮ ሕይወት እንቆቅልሽ ሆኖባታል። የዓለማየሁ ጉዳይ የእኔ ጉዳይ ነው። የጆን ጉዳይ ግን የራሱ ጉዳይ። እኔ ዓለማየሁን እንጂ ማንንም አልወድም። አንዲት ሔዋን ለአዳም ተፈጠረች። እኔም ለዚህ ምስኪን መልከቀና የአቢሲና የንጉሥ ልጅ